bizim kurtuluşumuzun çeketmesi. ታሪክ የሚጀምረው አሁን ካለንበት ሳይሆን ቀድሞ ከነበረው ነው። አባቶቻችን እንደሚሉትም የኋላው ከሌለ የለም የፊቱ እንደሚሉት ዛሬ ጉዟችንን የምንጀምረው በማህበረ ቅዱሳን ቴሌቪዥን ስቱዲዮ ውስጥ ቢሆንም ምናባችን ግን አስቀድሞ በብዙ ሺህ ኪሎ ሜትሮች ርቀት ተጉዞ ጥንታዊ እንዲሁም ደግሞ የክርስቲያኖች መናኸሪያ ወደ ነበረችው ወደ ባዛንታይን ያመራል። በዚህ ታሪካዊ ስፍራ የኒቂያ ጉባኤ ድምጽ የሚሰሙባቸው አዳራሾች እንዲሁም የቅዱስ ዮሐንስ አፈወርቅ አስተምህሮ የሚስተጋባባቸው አብያተ ክርስቲያናት የቅዱስ ጳውሎስ መንፈሳዊ አገልግሎት በመጽሐፍ ቅዱስ ውስጥ ደግሞ የሚገኙ ታሪካዊ ስፍራዎችን እርሱን ለመመልከት እውነተኛ ጉዞ እናደርጋለን። ከስቱዲዮ በመውጣት ወደ ቦሌ ዓለም አቀፍ አውሮፕላን ማረፊያ ጉዞ እናደርጋለን። በዚህ ታሪክን የመፈለግ ጉዞ ብቻዬን አይደለም። የቤተ ክርስቲያንን ታሪክ ከምንጩ አንስተው የሚያስረዱን የቤተ ክርስቲያን ሊቃውንት አባቶችም አብረውን ይጓዛሉ።
ከረጅም የበረራ ሰዓት በኋላ የአውሮፓና የእስያ መገናኛ የታሪክ ማዕከል ወደ ሆነችውና ጥንት ቁስጥንጥንያ ዛሬ ኢስታንቡል ወደምትባለው ታላቅ ከተማ ደርሰናል። አየሩም የተለየ ነው፣ በባህርና በታሪክ ጠረንም የታጀበ። አድካሚ የሌሊት ጉዞ ቢሆንም የድካም ምልክት የማይታይበት ብርቱ መንፈስ በተጓዦቹ ላይ ይታያል። የባዛንታይንን ጥንታዊ ታሪክ ከምንጩ ለመረዳት ጓጉተዋል። በፊታቸው ላይ የሚነበበው መሰላቸት ሳይሆን የጥበብ ፍለጋው የፈጠረው ንቃትና ታላቅ ጉጉት ብቻ ነው። በታሪክ ሰሌዳ ላይ ሁለት ስሞች ግን አንድ አካል የሆነች ከተማ፣ በአንድ በኩል የክርስቲያን ዓለም ማማ የነበረችው ቁስጥንጥንያ፣ በሌላ በኩል የዛሬዋ የቱርክ ፈርጥ ኢስታንቡል። ዛሬ ከኢትዮጵያ ሊቃውንት መምህራን ጋር ሆነን የዚችን ከተማ ዶሴ እናገላብጣለን። አስጎብኛችን ሚስተር ካርኒ ይባላል። ክርስቲያን አርሜናዊና የታሪክ አዋቂ ነው። ከኤርፖርት ተቀብሎን በመኪና ወደ ከተማዋ እምብርት ሲወስደን ጉዟችን የሺህ ዓመታትን የባዛንታይንን ታሪክ ሊገልጥ ወደፊት ይነጉዳል። ባዛንታይን ስርወ መንግስት እንግዲህ በዛ ጊዜ ሀያል የሆነ ስርወ መንግስት ነው። የሮማ ስርወ መንግስት ነው። ይሄ የቁስጥንጥንያው ክፍል ባዛንታይን ስርወ መንግስት የሚባለው የምስራቅ ሮማ ተብሎ ነው የዛ ጊዜ ግዛቱ የሚታወቀውና ሀያልና ሰፊም የነበረ በዓለም የታወቀ ነበረ። ቆስጠንጢኖስ እናቱ ንግስት እሌኒ ስለ ክርስትና እያስተማረች ኮትኩታ ያሳደገችው ሰው ነው። ስለዚህ አባቱ ሲሞት አባቱ በጣም ጥሩ ሰው ነበር። ክርስቲያን አልነበረም፣ ግን በጣም ጥሩ ሰው፣ ሰራዊቱ ህዝቡ የሚወደው ስለነበረ የቆስጠንጢኖስ አባት ሲሞት ሰራዊቱ ልጁን ቆስጠንጢኖስን አነገሰው እና እንግዲህ እናቱ ስለ ክርስትና ጥሩ ነገር እየነገረች ኮትኩታ አሳድገዋለች። ከዚህ በተጨማሪ ደግሞ በዚሁ ላይ ማለት ነው ከመክሲሚያኖስ ከተባለው የሮማው ንጉስ ጋራ ጦርነት ነበረበት እና ሮምን ለመቆጣጠር በመንገድ ላይ ያለ በሰማይ በመስቀል ምልክት ብርሃን በለበሰ ሁኔታ ኒኩስታታ በዚህ ተሸንፋለህ የሚል የመስቀል ምልክት አየ። ያን ጠየቀ፣ ተረዳ። በሰራዊቱም ፈረሱም ሁሉ ላይ የመስቀል ምልክት አደረገ። በዛ ተዋግቶ የሮምን መንግስት ሙሉ በሙሉ ተቆጣጠረ፣ ንጉስ ሆነ። እንግዲህ ቆስጠንጢኖስ በዚህ ሁኔታ ወደ ስልጣን የመጣ ሰው ነው። ስለዚህ እንግዲህ እግዚአብሔር ያደረገለት አለ። እናቱ እየነገረች ያሳደገችው ሲያድግ እናቱ እየነገረች ያሳደገችው ነገር አለ። በዚህ ሁሉ ምክንያት ቆስጠንጢኖስ ለክርስትና በጣም በጎ እይታ ነበረው። በታሪክ እንደሚታወቀው ቆስጠንጢኖስ የተጠመቀው በህይወቱ ወደ መጨረሻ ዘመን ነው። ይሄውም ያን ዘመን በነበረው አረዳድ መጨረሻ ላይ ተጠምቀን ልጅነትን እንዳገኘን በቃ በዚህ ዓለም ምንም ነገር ሳንነካካ ወዲያውኑ ወደ እግዚአብሔር እንሂድ የሚል ምኞት ስለነበረ ቀድመን ብንጠመቅ ይሄ ልጅነታችንን ልናሳድፈው እንችላለን ከሚል ምኞት ነበር ይባላል። ግን የተጠመቀው ወደ መጨረሻ ላይ ቢሆንም ለክርስትና በጣም ብዙ ውለታ የዋለ ክርስቲያኖች በነፃነት ማምለክ እንዲችሉ እሁድ የክርስቲያኖች ሰንበት ሆና ክርስቲያኖች በሰንበተ ክርስቲያን በነፃነት ማምለክ እንዲችሉ ይህንና ይህን የመሳሰሉትን በጣም ብዙ አሁን ዘርዝረን ማንጨርሳቸው
ብዙ ውለታዎችን የዋለ ታላቅ የቤተክርስቲያን ባለውለታ ነው ቆስጠንጢኖስ። የኒቂያ ጉባኤም እንዲካሄድ ያመቻቸ የጠራ የፈቀደ ሁኔታዎችን ሁሉ ምቹ እንዲሆኑ ያደረገና ቤተክርስቲያን ተነስቶ የነበረውን አርዮስና በሱ ዙሪያ የነበረውን አስተሳሰብ ከባድ የሆነውን ኑፋቄ ቤተክርስቲያን በጉባኤ ተመልክታ ውሳኔ እንድትወስን ያደረገው ቆስጠንጢኖስ ነው እና ቆስጠንጢኖስ ለቤተክርስቲያን ያደረገው ውለታ በጣም ብዙ ነው። ቆስጠንጢንያ እንግዲህ በተመሰረተችው በታላቁ ቆስጠንጢኖስ በአራተኛው ክፍለ ዘመን ነው። ቆስጠንጢኖስ የዲዮቅልጥያኖስ በ305 ይወርዳል። 312 ላይ መክሲሚያኖስን ድል ነስቶ ቆስጠንጢኖስ በሮም አድርጎ ወደዚህ አካባቢ ይመጣል። 325 ኒቂያ ጉባኤ ይካሄዳል። ከዚያ በኋላ 320ዎቹ መጨረሻ የተመሰረተች ከተማ ናት ቆስጠንጢንያ። አዲሲቷ ሮም ብሎ ነው የመሰረታት። እንግዲህ ብዙ ምክንያቶች እንደነበሩ ይነገራል። ግዛቱ ከመስፋቱ የተነሳ የሮም ከተማ ወደ ምዕራቡ ያዘነበለ ስለሆነ ለምስራቁ ሩቅ ከመሆኑ የተነሳ ወደ ግዛቱ ማዕከላዊ ቦታ ለመምጣት ነው ተብሎ ይነገራል። እንዲሁም ደግሞ ሮም ያው በብዙ ጣዖታዊ ልማድና ጣዖታዊ አምልኮ ለብዙ ዘመን የተበከለች ስለሆነች አዲስ የሆነ በክርስትና መንፈስ የተመሰረተች በዛ ላይ የምትሰፋ አዲስ ከተማ ለመመስረትም ነው ተብሎ ይነገራል። ዞሮ በ330 ዓመተ ምህረት ነው ቆስጠንጢንያን አዲሲቷ ሮም ተብላ እንድትመሰረት ያደረገው እና ስሟም ቆንስታንቲኖፖሊስ ወይም የቆስጠንጢኖስ ከተማ ተብላ ነው የተሰየመችው። ኮንስታንቲኖፕል ማለት የቆስጠንጢኖስ ከተማ ነው። አውቶቡሳችን የቆስጠንጢንያን የድንጋይ ንጣፍ መንገዶች አልፎ ቆሟል። አሁን ከመኪናው ወርደን ወደ ታሪኩ መሃል እየገባን ነው። በመኪና ውስጥ በነበረን ቆይታ የቤተ ክርስቲያን ሊቃውንትና አስጎብኛችን ሚስተር ካርኒ ስለ ባዛንታይን ግርማ ሞገስና ስለ ታላቁ ቆስጠንጢኖስ ራእይ ሲተርኩልን የነበረው ትረካ አሁን በአይናችን ወደምናየው እውነት እየተቀየረ ነው። በአንድ በኩል የክርስትና እምነት መከታና የጥበብ ማማ የሆነችው ሃጊያ ሶፊያ በግርማ ሞገስ ትታየናለች።
በኩል ደግሞ ከመጀመሪያዋ ሀጊያ ሶፊያ የቀደመችውና በታሪክ ማዕበል ውስጥ ጸንታ የቆመችው ሀጊያ ኤርኒ ትጠብቀናለች። እግሮቻችን የሚያርፉት በታላቁ ቆስጠንጢኖስ አሻራ ላይ ነው። የነበርንበት ጊዜ አብቅቶ አሁን ታሪክን በአይናችን ልንዳስስ ሚስጥሯን ልንረዳ ወደ ደጃፏ ደርሰናል። ቆስጠንጢንያ ብዙ ታሪኮች ያሏት ናት። ቆስጠንጢኖስ ሲያሰራ ሀጊያ ሶፊያ አሁን ያለው ህንጻ ሳይሆን የዚያው ህንጻ ላይ በመጀመሪያው ቤተክርስቲያን ነበረባት። ከዚያ ቀጥሎ ደግሞ ሄደን የጎበኘነው የሐዋርያት ቤተክርስቲያን አለ፣ የሴንት ኢሬኔ የምትባል ቤተክርስቲያንና ሀጊያ ሶፊያ ይሉታል። አምላካዊ ጥበብ ማለት ነው። ሀያ ኢሬኔም እንግዲህ አምላካዊ ሰላም ማለት ነው። በታሪክ ሌላ አምላካዊ ኃይል የሚል ትርጉም ያለው ሶስተኛ እሱ ያሰራው እንደነበርና እንደጠፋ የሚታመን ቤተክርስቲያን አለ እና እነዚህን አሰርቶ እሱ አልፏል። ከሱ በኋላ አሁን ያለው የሀጊያ ሶፊያ ቤተክርስቲያን ሶስተኛውና ዮስጢኒያኖስ ወይም ጁስቲኒያን የሚባለው በ6ኛው ክፍለ ዘመን ያሰራው ቤተክርስቲያን ነው። ያ ሀጊያ ሶፊያ ለ960 ወደ 1000 ዓመት ለሚጠጋ በዓለም ትልቁ ካቴድራል እንደሆነ ይነገርለታል። ከዛ ውጪ የሁለተኛው የቤተክርስቲያን ትልቅ ጉባኤ የተካሄደበት ቦታ ናት ቁስጥንጥንያ ማለት ነው። የመጀመሪያው ንቅያ ነው፣ ሁለተኛው እዚያ ነው ሲካሄድ። ለጉባኤው መነሻ የሆነው እዚያች አርዮሳውያን ከወረሷት በኋላ ቁስጥንጥንያን እንደገና ከአርዮሳውያን ገልብጦ ያመጣት ጎርጎሪዮስ ዘንዚናዙ የሚባል ሊቀ ጳጳስ ነው። ጎርጎሪዮስ ዘንዚናዙ ወደ ከተማው ሲገባ አርዮሳውያን ከመውረሳቸው የተነሳ መጠጊያ አጥቶ ከአንዲት ቤት ተጠግቶ 8 ሴቶችን በማስተማር እንደጀመረና እሷ እዚያች ቤተክርስቲያን ውስጥ የእመቤታችንን ስዕል ሰቅሎ ሰዎች መልስ ሲያጡ ሂዱና ለእመቤታችን ንገሯት ይላቸዋል። ለስዕሏ ይነግሯታል። ስዕሏ በሰው አንደበት ተገልጻ ታናገራቸው ነበርና በዚያ ምክንያት ያው አርዮሳውያን ከእመቤታችን የተወለደው የወልደ እግዚአብሔር አይደለም በሱ አደረበት ስለሚክዱ ስዕሏ የተናገረችበትም በሱ ጸሎትም ጭምር መሰረታዊ ምክንያት እመቤታችን ወላዲተ አምላክ መሆኗን የሚያስመሰክር እና አርዮሳውያን ስተት እንደሆኑ የሚገልጽ ነው እና በዚያ መሰረት ብዙ ሰው እየመጣ ችግሩ እየተፈታ ተሰበሰቡ። በጣም ብዙ ሰዎች የሴቲቱን ቤት አፍርሰው አንስታሲያ በግሪክ ትንሣኤ የሚባል ቤተክርስቲያን እንደሰሩ ይነገራል እና ያቺ ቤተክርስቲያን ላይ ጉባኤው እንደተካሄደ ይታመናል። ኢሬኔ ቸርች ያቺኛዋ ትሁን ሌላ ትሁን ምንም ያረጋግጥበት መንገድ የለም። ሀጊያ ሶፊያ ቤተክርስቲያን ሁና ከኖረች በኋላ ከ1453 ጀምሮ እስከ 1935 መስጊድ ሁና ነው የኖረችው። በ1935 እንደገና ወደ ሙዚየም ተቀይራ ነበረ። አሁን በፈረንጆች 2020 ዓመተ ምህረት አካባቢ ዛሬ 6 ዓመተ ምህረት እንደገና ወደ መስጊድ ተመልሳለች። አሁን ስንጎበኛት በእድሳት ምክንያት ታሪኳ ያ ነው።
ከ1453 ጀምሮ እስከ 1935 ድረስ ሀጊያ ሶፊያ መስጊድ ሆና ነው የነበረችው። ስለዚህ ውስጥ ያሉትን በጣም የሚያስደንቁ የሞዛይክ ስዕሎች ጋርደው አንዳንዶቹን ቀለም ቀብተው ሸፍኗቸው የኖሩት መስቀሉን አውርደው 4 ሚናሬት ወይም ይሄ አዛን አላህ አክበር መበያ በአራቱ ማዕዘን 4 ሚናሬት ገንብተው መስጊድ አድርገዋት ነው የኖሩት። ሌሎችም አብያተ ክርስቲያናት እንደዚሁ መስጊድ ተደርገዋል። ሀጊያ ኤሬን የተባለችው ብቻ መስጊድ ሳያደርጉ የጦር መሳሪያ ግምጃ ቤት አድርገዋት ነው የኖሩት። Bir ses geldi, sabi sildi benim yaşlarımı, sevinmedik verdi. Daima Allah sizi koruya. ቁስጥንጥንያ የአውሮፓና የእስያ መገናኛ የማርማራ ሐይቅና የጥቁር ባህር መገናኛ ቦታ ቦስፎረስ በአውሮፓው ገጽ የተመሰረተች ከተማ ናት። አብዛኛው የግሪክ ይዞታ ሆና ነው የቀረችው እና እንግዲህ ቁስጥንጥንያ የቤዛንታይን ግዛት ማዕከል ሆና ለረጅም ዓመት ኖራለች። መጨረሻ ላይ በ1453 ዓመተ ምህረት በኦቶማን ቱርኮች እጅ ከወደቀች በኋላ ክርስቲያኖቹ በብዛት ይጠፋሉ። እየጠፉ ሄደው የዛሬ 100 ዓመት አካባቢ የመጨረሻዎቹን ወደ 200 ሺህ የሚሆኑ ነዋሪዎች ነበሩ። እነሱን በአንድ የሃርቫርድ ዩኒቨርሲቲ የፒኤችዲ አጥኚ እንደሚገልጸው አንድ ቀን ውስጥ 10 ሰዓት በፈጀ ኦፕሬሽን ሱቆቻቸውን፣ ሀብት ንብረታቸውን፣ የቀሩትን ቤተክርስቲያን የመጨረሻ የጠፉበት ያ ጊዜ ነው ይላሉ። Bizi toplar duaya manastır, bu yere yol soldu. Bizi toplar duaya manastır, bu yere yol soldu. Bizi toplar duaya manastır, bu yere yol soldu. ከሀጊያ ሶፊያ ግርማ ሞገስና ከሀጊያ ኤርኒ ጥንታዊ ሰላም ስንወጣ Bugün bizim kurtuluşumuz. በልባችን ውስጥ የሚቀረው የአድናቆት ብቻ ሳይሆን የትዝታ ትካዜም ጭምር ነው። Açılmasın Allah'ın oğlu kızı. እነዚህ ታላላቅ ቅጥሮች የሺህ ዓመት የስልጣኔ ቁንጮ ቢሆኑም በስተጀርባ ግን የአንድ ታላቅ ግዛት መጥለቅን የሚተርክ ምስጢር ደብቀዋል። ከነዚህ ደጃፎች ስንወጣ መንፈሳችን ወደ 1453 ዓመተ ምህረት ይነጉዳል። ያቺ የክርስትና መከታ የጥበብና የፍልስፍና ማዕከል የነበረችው ለዘመናት የቆመችበት መሰረት ሲናጋ በአይነ ህሊናችን ይታየናል። Kurtar senin insanlarını. የምሁራኑ ትረካና የአባቶች ጸሎት አሁን ወደ አንድ መሪር የታሪክ እውነት ያሸጋግረናል። የወደቀባቸው ለኦቶማን ቱርክ ተላልፎ የተሰጠበት የራሱ ምክንያቶች አሉ። አንደኛው በጣም ረጅም ጊዜ የኖረና ብዙ ዘመናትን የሆነ አሮጌ ስርወ መንግስት ከመሆኑ የተነሳ ራሱን አላይ ማለቱ የስልጣን ሽኩቻው ይሄ ጉቦ ሌብነቱ እንዲህ ያለው ነገር እየበዛ ግፍ እየበዛ በመሄዱ ምክንያት በውስጥ ባሉት ዘንድ ተአማኒነት እያጣ ሄደ ማለት ነውና ራሱን አካላየ አንድ መንግስት መውደቁ አይቀርምና ዝም ብሎ እንደነገሰ አይቀርም። የሰው ልጅ አይምሮ በየጊዜው ይሻሻላል፣ ያስባል። ለዚያ የሚመጥን ነገር በየዘመኑ ይዞ ካልተገኘ ይወድቃልና አንዱ የወደቀበት ምክንያት አንዱ እሱ ነው። እንዲሁም ደግሞ ኦቶማን ቱርኮች በየጊዜው እየበረቱ እየጠነከሩ መጥተው ነበርና ከመካከለኛው እስያ አካባቢ የተነሱ ናቸው እንደሚባለው እና በጣም ፈጣን ፈረሰኞች ነበሩ። ትንሽ ሰዓት ፈረስ ላይ አሸልበው ይጓዛሉ፣ ይዋጋሉ እና ድንገት
ሳይታሰቡ እየደረሱ የሚዋጉ በጣም ጠንካራ ተዋጊዎች ነበሩ በፈረስ እና እንዲህ ባለ ሁኔታ የባይዛንታይንን ግዛት በተለያየ ጊዜ እየቆረሱ እየወሰዱ ወደ ግዛታቸው እያካተቱ የባይዛንታይን ግዛት በጣም እየጠበበ እንዳለቀ ጨርቅ እየተቀደደ ወደ መሀል እየተሰበሰበ መጥቶ ነበረ። እንደዚሁም ደግሞ ያው የአረቦቹ ወረራ ነበረ። ስለዚህ የአረቦቹ ወረራ አለ። ከዚህም ባሻገር ደግሞ የባይዛንታይን ግዛት ከፋርስ ጋራም ቀደም ሲል የነበሩ መቆራቆሶችና ጦርነቶች የእርስ በርስ መደካከም ወይም መዳከሞችን አስከትለዋል። እንዲህ የሆነ የባይዛንታይን ግዛት ደከም እያለ መጥቶ በ1453 ይውደቅ እንጂ ከዛ በፊትም በነበሩት 100-200 ዓመታት ብዙን ግዛቶቹን አጥቶ በዋና ከተማ በቁስጥንጥንያና አቅራቢያ በሆኑ ቦታዎች እየተወሰነ መጥቶ ነበርና 1453 ለአንዴና ለመጨረሻ ጊዜ የወደቀበት ይሁን እንጂ ግን ሽርሸራው ማዳከሙ ቀደም ብሎ ነበረ። ለዚህ ደግሞ ሌላው አፋጣኝ ምክንያት ወይም ደግሞ ትልቅ አስተዋጽኦ አድራጊው ምክንያት የሚባለው የ1204 ዓመተ ምህረቱ በካቶሊኮቹ የመስቀል ጦረኞች ቁስጥንጥንያ መወረሯና ከፍ ያለ ጉዳት የደረሰባት መሆኑ ነው። ሌላኛው ምክንያት ደግሞ የባይዛንታይን ስርወ መንግስት የወደቀበት የድህነቱ ነበረ። በአግባቡ ራሱን የሚከላከልበት የጦር መሳሪያ መግዣዎችም ሆነ ሌሎች ጉዳዮች አቅም አልነበረውም። ያ የሆነበት ምክንያት ደግሞ የቁስጥንጥንያን ንግድ ተቆጣጥረውት የነበሩት የቬኔስ ነጋዴዎች ናቸው፣ ሮማውያን ናቸው ንግዱን ተቆጣጥረውት የነበሩት። እነሱ ሲቆጣጠሩት ግብር የሚከፍለው አጣ። ብዙ ከግብር የሚያገኘው ብዙ ገንዘብ ነበረ። ያንን እያጣ ሲመጣ የጦር መሳሪያ የሚገዛበት ሀገሪቱን የሚጠብቅበት አቅም እያነሰው መጣ ማለት ነው። አንዱ እሱ መሰረታዊ ነገር ነው። ሌላኛው በ1204 ዓመተ ምህረት አካባቢ አራተኞቹ የመስቀል ጦረኞች የሚባሉት እነሱ የቁስጥንጥንያ ከተማን ዘርፈዋል እና ያን ደግሞ ያደረጉበት ራሱን የቻለ ምክንያት አለው። ለዚህ ደግሞ አስተዋጽኦ ያደረገው የቁስጥንጥንያ ንጉስ ልጅ የነበረው አሌክሲዮስ አራተኛ የሚባለው ነው። አሌክሲዮስ አራተኛ አባቱን ከዙፋኑ ከስልጣኑ አውርደውበት ስለነበረ በዚህ ምክንያት ተበሳጭቶ ወደ ምዕራቡ አውሮፓ ሄዶ ከመስቀል ጦረኞች እንግዲህ የመስቀል ጦረኞች ካቶሊኮች ናቸው እና ከነሱ ጋራ ውል ተዋዋለ። እኔን ወደ ስልጣኔ ወደ ዙፋኔ እንድመለስ ብትረዱኝ እኔም ለእናንተ ከፍ ያለ ገንዘብ እሰጣችኋለሁ፣ ወደ ኢየሩሳሌም ከሙስሊሞች ጋር ለምታደርጉት ጦርነትም በወታደራዊ ኃይል እረዳችኋለሁ፣ አግዛችኋለሁ የሚል ብዙ ዝርዝር ያለው ቃል ገባላ። እንግዲህ የመስቀል ጦረኞችን አሌክሲዮስ አራተኛ እንዲህ ብሎ ሲያናግራቸው እነሱ ደግሞ ከፍ ያለ የገንዘብ ችግር ነበረባቸው። በተለይ ደግሞ ለቬኒስ መንግስት ከፍ ያለ ብድር ዕዳ ነበረባቸው። ስለዚህ ለነሱ ሁኔታው ማራኪ ነው፣ ሳቢ ነው። ስለዚህ ወደ ቁስጥንጥንያ ይዘውት መጡና ወደ መንበረ ስልጣኑ እንዲመለስ ረዱት። አሌክሲዮስ አራተኛም አጥቶት የነበረውን ስልጣን ያዘ። ስልጣን እንደያዘ ለነሱ የገባውን ቃል በታሰበው መንገድ ማድረግ አልቻለም። በእርግጥ ለማድረግ ጥረት አድርጓል። ቃል የገባላቸውን ገንዘብ ለመስጠት የተወሰኑ ሙከራዎችን አድርጓል። ይሄ ደግሞ ቀረጥ መጨመርን፣ የተለያዩ ሰዎችን ሀብተ ንብረት መውረስን የግድ አለው። ምክንያቱም ቃል የገባው ገንዘብ ብዙ ነው። እንደገና ይሄ ሁኔታ ደግሞ ከህዝቡ ጋር አቃረ ነው። በዚህ በቀረጡ በግብሩ መብዛት እና በንብረት ወረሳው ምክንያት ህዝቡ አመፀበትና አሌክሲዮስ አራተኛን ከስልጣኑ አውርዶ ገደለው። እንግዲህ የመስቀል ጦረኞቹ ንጉሱ የገባላቸውን ቃል ገንዘቡን አልሰጣቸውም። በዛም ላይ ደግሞ ቃል የገባላቸው ውል የተዋዋሉትን ንጉስ ተገደለ። በዚህ ጊዜ ተበሳጭተው 1204 ላይ የመስቀል ጦረኞች ቁስጥንጥንያን እጅግ በጣም በሚያሳዝን ሁኔታ ዘረፋት። አብያተ ክርስቲያናቱን ብዙ አጎሳቆሉ፣ የሚቃጠለውን አቃጠሉ፣ በንዋያተ ቅድሳቱ በጣም ተጫወቱ፣ ብዙ ክርስቲያኖችን ገደሉ፣ ደናግል መነኮሳያትን ሳይቀር በጣም አስነዋሪ ድርጊት አደረጉባቸው። በአጠቃላይ ቁስጥንጥንያን እንዳልነበረች አደረጓት። ሀብቷን፣ ያው ውበቷን፣ ለብዙ ዘመናት የተጠራቀመውን
ያንን የቤተ መንግስቱን የአብያተ ክርስቲያናቱን ሀብት ንዋያተ ቅድሳት ቅርስ ሁሉ እንዳልነበር አደረጉት። በጣም በሚያሳዝን ሁኔታ የመስቀል ጦረኞች በቁስጥንጥንያ ላይ የፈጸሙት ዘረፋ፣ ወረራ፣ ጥፋት ከዛ በኋላ በጊዜው ጊዜ ቀስ እያለ እያዳከመ ሄዶ የቁስጥንጥንያ መንግስት በ1453 ለመጨረሻ ጊዜ እንዲወድቅ ትልቁን ሚና ተጫውቷል። ሌላኛው የምስራቅና የምዕራብ ክርስትና የሚባለው የእርስ በርስ ሽኩቻ ነበረ። የምዕራቦቹ ምስራቆቹን ይጠሏቸዋል፣ ምስራቆቹ ምዕራቦቹን ይጠሏቸዋል። ያው የዛ ጊዜ ደግሞ የነበረው ሃይማኖታዊ መንግስት ነውና እርስ በርስ ያላቸው መጠላላት እንዳይተጋገዙም አድርጓቸዋል። አንዱ የዘረፋው ምክንያትም ያ ነበርና በእነዚህ ይህንን በመሳሰሉ ምክንያቶች በኦቶማን ቱርኮች ተላልፈው እንዲሰጡ ሆነዋል ማለት ነው። ከዛ በኋላ ቀስ በቀስ ያው ህዝበ ክርስቲያኑ በመግደልም በማፈናቀልም በጫናም በመሳሰለው ህዝበ ክርስቲያኑ ጠፍቶ በጣም አብዛኛው እጅግ በጣም አብዛኛው ኦርቶዶክሳዊ ክርስቲያን የምስራቅ ኦርቶዶክስ የነበረው አገር አሁን እንግዲህ እንደሰማነው 99.5% ሙስሊም ነው። ስለዚህ ኦቶማን ቱርክ ቁስጥንጥንያን መቆጣጠር ውጤቱ በቁስጥንጥንያ አውራ ጎዳናዎችና በሃጊያ ሶፊያ ቅጥሮች ውስጥ ያደረግነው የታሪክ ፍለጋ እዚህ ጋር ገታ እናደርጋለን። ነገር ግን ትዝታውና ትምህርቱ የቅዱሳኑ በረከትም በልባችን ታትሟል። የባዛንታይን መነሳትና መውደቅ፣ የቅዱሳን አባቶቻችን አሻራና የሰው ልጅ የጥበብ ርቀት በአካል ተመልክተናል። ይህች ከተማ ለዘመናት የክርስትና ፋና ሆና ቆይታለች። አሁን ፊታችንን ወደ ሌላኛው የታሪክ ምንጭ እናዞራለን። የባዛንታይንን ግርማ ትተን የክርስትና ስም መጀመሪያ ወደ ተጠራበት ወደ ጥንታዊቷ ቅድስት ከተማ አንጾኪያ እናመራለን። ታሪክን መፈለግ ራስን መፈለግ ነውና ጉዟችን ይቀጥላል። Tamamen kutsal lekesiz, çok kutlu olan ilahımız Mesih sana böylesin. Ebediyen bakire kalan Meryem'le bütün azizleri anımsayarak kendimizi ve birbirimizi